ሐዋሳ በከባድ ዝናብ ተመታች። ዳግም ያገረሸው ግጭት፣ በኤርትራ የታገደው የኢትዮጵያ ገንዘብ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አለመቻሉን አስታወቀ። የኢትዮጵያ አየር መንገድ በኤርትራ የታገደበት ገንዘብ በሁለቱ ሀገራት መካከል ባለው የፖለቲካ ውጥረትና የነበረው የሕግ ሂደት በመቋረጡ ምክንያት ምንም ማድረግ እንዳልቻለና እስካሁን መፍትሄ ሳያገኝ እንደቀረ የድርጅቱ ዋና ስራ አስፈጻሚ ገልጸዋል። አሁን ላይ የኢትዮጵያና የኤርትራ ግንኙነት ጤናማ አይደለም፣ በዚህ ምክንያት ምንም አይነት ሂደት የለም፣ ጉዳዩ ስታክ እንዳደረገ ባለበት እንደቆመ ነው ያሉት ዋና ስራ አስፈጻሚው በጊዜ ጉዳዩን ወደ ፍርድ ቤት ወስደው የነበረ ቢሆንም ፖለቲካዊ ውሳኔ በመደረጉ ፍርድ ቤቱ መንቀሳቀስ አልቻለም ብለዋል። በመሆኑም ሁኔታዎች እስኪረጋጉ ድረስ ለመጠበቅ መገደዳቸውን ተናግረዋል። አሁን ላይ ገንዘቡ በኤርትራ ባንክ እንደሚገኝ ያነሱት ዋና ስራ አስፈጻሚው የበረራ መቋረጡም ሆነ የገንዘብ ዝውውር መገታት ከፖለቲካዊ ሁኔታዎች ጋር የተያያዘ መሆኑን አስረድተዋል። አየር መንገዱ በተለያዩ ሀገራት ገንዘቦች እንደተያዙበት ያነሳ ሲሆን በርካታ ገንዘብ በሩሲያ እንደሚገኝ በመግለጽ ይህንንም ለማውጣት ጥረት እየተደረገ መሆኑን አስታውሰዋል። በኤርትራ ያለው ገንዘብ ግን እስካሁን ባለበት እንደተያዘ ይገኛልም ነው ያሉት። በሌላ በኩል የበዓላት ሰሞን በሀገር ውስጥ በረራ ወቅት የትኬት ዋጋ ከመደበኛ ዋጋ ጭማሪ እንዲደረግ አየር መንገዱ ገልጿል። በበዓላት ወቅት እንደ ቁልቢ ገብርኤልና ላሊበላ እንዲሁም ጎንደርና ተመሳሳይ ባሉ የጉዞ ወቅቶች የሚደረገው የትኬት ዋጋ ጭማሪ የገበያውንና የጉዞን ፍላጎት መሰረት ያደረገ መሆኑንም አብራርተዋል። በእነዚህ ወቅቶች ወደ ቦታው የሚሄደው ተሳፋሪ እጅግ ከፍተኛ በመሆኑ አየር መንገዱ የህዝቡን ፍላጎት ለማሟላት ሲል ተጨማሪ አውሮፕላኖችን መድቦ የሚሰራ ቢሆንም በዚህ ምክንያት ወጪውን ለመሸፈን ግዴታ ጭማሪ ማድረግ እንዳለበት ተናግረዋል። ይሁንና እነዚህ አውሮፕላኖች ተሳፋሪዎችን አድርሰው ሲመለሱ ባዷቸውን ተጓዥ ሳይዙ የሚመለሱ በመሆናቸው የሚከሰተውን የኪሳራ ስጋትና ወጪ ለመሸፈን ሲባል በተጨመሩ አውሮፕላኖች የትኬት ዋጋ ላይ በግማሽ ወይም 50 በመቶ ያህል ጭማሪ ለማድረግ እንደሚገደድ ዋና ስራ አስፈጻሚው አስረድተዋል። አክለውም ቀድሞ በመደበኛ መንገድ ትኬታቸውን የቆረጡ መንገደኞች ላይ ግን ይህ የዋጋ ጭማሪ እንደማይደረግም ነው ያብራሩት። የአየር መንገዱ ዋና ስራ አስፈጻሚ በዛሬው መግለጫቸው የስራ ዘመናቸውን በተመለከተ ሀሳባቸውን የሰጡ ሲሆን ሐምሌ 30 ቀን የስራ ዘመናቸው እንደሚጠናቀቅም ተናግረዋል። አክለውም እሳቸው በጡረታ እንደሚወጡ ማብራሪያም ሰጥተዋል። በኢትዮጵያ ሕግ መሰረት እድሜያቸው 60 ሲሞላ ማናቸውም ሰው በጡረታ መልኩ ስራውን መልቀቅ እንዳለበት በማንሳት እሳቸው ከ3 ዓመት በፊት በጡረታ መሸኘት እንደነበረባቸውም አውስተዋል። ሆኖም ግን በተቋሙ ጥያቄ በመንግስት ውሳኔ የስራ ዘመናቸው ለ2 ዓመት እንዲራዘም ከተደረገ በኋላ በመቀጠል ለሌላ 1 ዓመት ተራዝሞ በቀጣይ ሳምንት እንደሚጠናቀቅም አስታውቀዋል። በአሁኑ ወቅት ከጡረታ መውጫ እድሜያቸው በላይ ቆይታ ማድረጋቸውንና ወደፊት በጡረታ መሰናበታቸው የሚጠበቅ ቢሆንም የቆይታቸው ሁኔታ ግን በመንግስት የሚወሰን መሆኑንም ነው ያስረዱት። በትግራይ ክልል እንደገና የጦርነት ድባብ በመቀስቀሱ ወጣቶች ወደ አዲስ አበባና ሌሎች አካባቢዎች እየሸሹ ይገኛሉ። በመቀሌ አሉላ አባነጋ ኤርፖርት እጅግ በርካታ ሰልፎችም ይገኛሉ። የህወሓት ጀነራሎች የፌዴራል መንግስቱ ጦርነቱን ለመጀመር የመጨረሻ ምዕራፍ ላይ ደርሷል በሚል በየስብሰባው መልእክት እያስተላለፉ መሆናቸውም ታውቋል። በትናንትናው ዕለትም አዳዲስ የሰራዊት አባላትን አስመርቀዋል። ኢትዮጵያን ወክላ በአውሮፓውያኑ 2026 ሚስ ወርልድ የቆንጆና ውድድር ላይ የምትሳተፈው ሩት ይርጋለም ታላቅ እህት የሆነችው ቅዱሳን ይርጋለም ታግታ መገደሏን ተከትሎ የሩት የቅርብ ጓደኛን ጨምሮ 10 ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። በግድያ የተጠረጠሩት የሩት የቀድሞ ጓደኛና ፍቅረኛዋ ከሌሎች 8 ተጠርጣሪዎች ጋር በመቀናጀት ሟችን ጭካኔ በተሞላ መልኩ በመግደል እንደተጠረጠሩ ፖሊስ ለቢቢሲ ገልጿል። ግድያው
የተፈጸመው የሟች እህት ሩት በመጪው ነሐሴ ወር መጀመሪያ ላይ በቪየትናም መካሄድ በሚጀምረው ሚስ ወርልድ 2026 ላይ ለመሳተፍ ዝግጅት እያደረገችበት ባለበት ወቅት ነው። የሀገሯን ባህል ይበልጥ እንድትረዳና እንድታስተዋወቅ በተለያዩ የሀገሪቱ ክፍሎች ላለፉት 3 ወራት ያህል ጉብኝት እያደረገች የነበረችው ሩት በአርባ ምንጭ ከተማ ቆይታ እያደረገች እያለ ነው እህቷ መታገቷን የሰማችው። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ ሸቴ ተጠርጣሪዎቹ ግድያውን የፈጸሙት ገንዘብ ለመቀበል በማሰብ መሆኑን በሰጡት ቃል እንዳመኑ አስረድተዋል። የገንዘብ ችግር አለብን፣ ያንን የገንዘብ ችግር ለማቃለል ይህንን ወንጀል ፈጽመናል በማለት ተጠርጣሪዎቹ ለፖሊስ በሰጡት ቃል ማስረዳታቸውን ኮማንደሩ ገልጸዋል። ተጠርጣሪዎቹ ታጋቿን ለማስለቀቅ ከቤተሰቦቿ 2.5 ሚሊዮን ብር ጠይቀው እንደነበረም ፖሊስ አስታውቋል። ገንዘቡን ለመቀበል የተለያዩ ድርድሮች ሲያደርጉና ገንዘቡ የሚቀበሉባቸውን ሰዎች ሲልኩ እንደነበረም ነው የተገለጸው። እዙ አስተማማኝ ሰላም እስኪመጣ ተልእኮውን አጠናክሮ እንደሚቀጥል ሌተናል ጀነራል መሐመድ ተሰማ ተናገሩ። የኢፌድሪ መከላከያ ሰራዊት ሐምሌ 23 ቀን 2018 ዓ.ም የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከሃዊ ብሔረሰብ አስተዳደር ዞን የፖለቲካና የጸጥታ ከፍተኛ አመራሮች ጋር ዞኑ ባከናወናቸው የሰላም ተግባራት ላይ በመምከር በቀጣይ የጋራ እቅድ ላይ ያፈጻጸም መምሪያን ሰጥተዋል። በ2015 ዓ.ም ገጥሞን ከነበረው ከባድ የሰላም መታጣት ተጽዕኖ ችግር ወጥተን በቀጣይ እቅድ ላይ ተረጋግተን እየተወያየን የምንገኘው የክልሉ ብሎም የዞኑ የፖለቲካና የጸጥታ አመራር ባደረገው ከፍተኛ ጥረት መሆኑንም ተናግረዋል። የጽንፈኛው አዝማቾች በጀግኖች አባቶቻችንም ሆነ በዚህ ትውልድ ደጋግመው የተሸነፉ በራሳቸውም ሆነ በባንዳዎች ለዘመናት የእጅ አዙር ጥቃት ቢሰነዘሩብንም እንደተደቆሱ ህልማቸው የመከነ ብረት አምላኪዎች መሆናቸውን አስገንዝበዋል። ሰራዊታችን በጽንፈኛው ላይ ባሰፈረው ጠንካራ ምት አሁን ላይ በዞኑ በሰፈነ ተነጻጻሪ ሰላም በአዊ ዞን የልማት ስራዎች ተጀምረዋልም ነው ያሉት። ህዝባችን የመንቀሳቀስ የመንግስትና የግል ድርጅቶች አገልግሎቶች ያለ ችግር ማግኘት ችሏልም ብለዋል። ሰራዊቱ ፈጣን ተንቀሳቃሽ የጸረ ሽምቅ ስምሪት በሚሰማራበት በዚህ ወቅት የድሉን ቀጣይነት ለማረጋገጥ የዞኑን የጸጥታ ኃይሎች ከወረዳ በኦፕሬሽን ግዳጅና ጽንፈኛውን ከህዝብ በመነጠል ተግባራቱ ተቀናጅተው ስምሪት በመፈጸም ሚናቸውን እንዲወጡ አሳስበዋል። ሌተናል ጀነራል መሐመድ ተሰማ ከክልሉ ህዝብና የጸጥታ ኃይል ጋር በመቀናጀት ሰራዊቱ ይህንን የተጀመረውን ህግ የማስከበር ተልእኮውን አስተማማኝ ሰላም እስኪመጣ ድረስ አጠናክሮ እንደሚቀጥልም ጠቁመዋል። የአዊ ብሔረሰብ አስተዳደር ዞን አስተዳዳሪ አቶ ቴዎድሮስ እንዳለ በበኩላቸው ባሳለፍናቸው 3 ዓመታት የዞኑን ሰላም ከወደቀበት የሰላም እጦት አደጋ ወጥቶ ዛሬ በዚህ ደረጃ መወያየት የቻልነው የመከላከያ ሰራዊታችንን በከፈለው መስዋዕትነት በመሆኑ ለመከላከያ ሰራዊቱ ክብርና አድናቆት እንሰጣለንም ብለዋል። ዘገባው የምስራቅ እዝ የሰራዊት ስነ ልቦና ግንባታ ክፍል ነው። ሐዋሳ በከባድ ዝናብ ተመታች። ጎርፍና ኃይለኛ ንፋስ ከዝናብ ጋር በቀጣይ ቀናቶች ሊቀጥሉ ይችላሉም ተብሏል። አሁን ባለው የክረምት ወቅት ሐዋሳን ጨምሮ በዙሪያዋ ከፍተኛ መጠን ያለው ዝናብ እየጣለ ይገኛል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ መሰረትም የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችል ገልጸዋል። በከተማዋ እየጣለ ባለው ከባድ ዝናብ፣ በረዶና ኃይለኛ ንፋስ በአንዳንድ አካባቢዎች ዛፎችና የኤሌክትሪክ ምሰሶዎችን በመጣሉ በሰው ሕይወትና በንብረት ላይ ጉዳት አስከትሏል። በተጨማሪም በመሰረተ ልማት ላይ በደረሰ ውድመት ምክንያት በአንዳንድ የከተማዋ ክፍሎች የመብራት አገልግሎት ተቋርጧል። የከተማ አስተዳደሩ በደረሰው ጉዳት የተሰማውን ጥልቅ ሐዘን ገልጾ በተጎዱ አካባቢዎች ፈጥኖ በመድረስ ተጎጂዎችን ወደ ሕክምና የማድረስና በንብረት ላይ የደረሰውን ጉዳት በመለየት ተገቢውን ድጋፍ የማድረግ ስራዎችን አስጀምሯል። በቀጣይም የክረምቱ ወቅት እስኪያልቅ ድረስ መሰል የተፈጥሮ አደጋዎች ሊያጋጥሙ ስለሚችሉ ጉዳቱን ለመቀነስና ለመከላከል የሚያስችሉ የቅድመ ጥንቃቄ ስራዎች ተጠናክረው ይከናወናሉ ብለዋል። በመሆኑም በቀጣዮቹ ቀናት ኃይለኛ ንፋስ የታጀበ ዝናብና የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግም አስተዳደሩ አሳስቧል። በተለይም ዛፎች፣ ያረጁ የኤሌክትሪክ ምሰሶችና አጥሮች ሊወድቁ ስለሚችሉ በዝናብ ወቅት ከነዚህ አካባቢዎች በመራቅ ራሳችሁንና ቤተሰቦቻችሁን እንድትጠብቁ ከተማ አስተዳደሩ ጥሪ ያቀርባልም ብሏል። ዘገባው የሐዋሳ ኮሚኒኬሽን ቢሮ ነው።
በግብጽ ወደብ ላይ የአሜሪካ ንብረት በሆነ የጋዝ ጫኝ መርከብ ላይ የድሮን ጥቃት ተፈጸመ። በግብጽ የሜዲትራኒያን ወደብ በሆነው ዳሜታ በሚገኝ የአሜሪካ ንብረት በሆነ ፈሳሽ ጋዝ የሚቀይርና የሚያከማች መርከብ ላይ በተፈጸመ የድሮን ጥቃት የእሳት መከሰቱና በኋላም እሳቱ በአቅራቢያው ወደሚገኝ ሌላ መርከብ መሸጋገሩን ሮይተርስ ዘግቧል። የብሪታንያው የባህር ላይ ደህንነት ተቋም አምብሬ የመጀመሪያ ደረጃ ምዘናና የደህንነትና የንግድ መረጃዎችን ጠቅሶ እንደዘገበው ኢነርጎስ ዊንተር የተባለች መርከብ የቀኝ ጎኗ በድሮን ጥቃት ተመቷልም ተብሏል። በመቀጠልም እሳቱ በወደብ ላይ ወደ ነበረችው ጋስሎግ ሳሌ ወደ ተባለች ሌላ የጋዝ መርከብ ተዛምቷል። በግምት 138250 ኪዩቢክ ሜትር የማከማቸት አቅም ያላት ኢነርጎስ ዊንተር መቀመጫው አሜሪካ ለሆነ ኢነርጎስ ኢንፍራስትራክቸር የተባለ ኩባንያ ንብረት ስትሆን የቴክኒክ የደህንነትና የንግድ እንቅስቃሴዎቿ የሚመሩት ደግሞ በቪልሄልምሰን ሺፕ ማኔጅመንት ነው። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ፕሮግራሞች እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።